It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. የ2025-26 የውድድር ዓመት አሁን ሙሉ በሙሉ አብቅቷል። ከውድድር ዓመቱ ጋር የተያዘ ቀሪ ጉዳይ የለንም፣ ትዝታ እንጂ በበጎ የምናስታውሳቸው በመከፋታችንም ትዝ የሚሉን በጣም በርካታ ጉዳዮችን ያሳለፍንበት የ2025-26 የውድድር ዓመት አሁን ሙሉ በሙሉ ተጠናቋል። ከ19 ቀናት በኋላ የ2026-27 ማለትም የመጪው የውድድር ዓመት ፕሮግራም ይፋ ይደረጋል። ልክ ከ82 ቀናት በኋላ ደግሞ የውድድር ዓመቱ ቅዳሜ ቀን ይጀምራል። እግር ኳስን፣ የእንግሊዝ ፕሪሚየር ሊግን፣ የአውሮፓ ቻምፒዮንስ ሊግን እንደገና እየናፈቀን እንጠብቃለን። ግን እስከዚያው ድረስ የ2026ቱ የዓለም ዋንጫ ከጥቂት ቀናት በኋላ ይጀምራል። ለማንኛውም ክለቦች አዲሱ የውድድር ዓመት ከመምጣቱ አስቀድሞ ራሳቸውን ለማጠናከር ተፍተፍ ማለት ከጀመሩ ቆይተዋል። ባርሴሎና የተጫዋቾችን ዝውውር እያጠናቀቀ ነው። ማንቸስተር ዩናይትድ ስራ ላይ ነው የሚገኘው። ፋብሪዚዮ ሮማኖ ማንቸስተር ዩናይትድ በ2026-27 የውድድር ዓመት አምሮበት ለመታየት ውጤታማነቱን ከፍ ለማድረግ በከፍተኛ እንቅስቃሴ ላይ ይገኛል። አሁንም የበርካታ ተጫዋቾች ስም ከማንቸስተር ዩናይትድ ጋር እየተያያዘ ይገኛል። ዩናይትድን የመሃል ክፍሉን ለማጠናከር የሚሰራ ብቻ አድርጋችሁ አትውሰዱት። በሌሎች ቦታዎችም ማንቸስተር ዩናይትድ የሚያስባቸው ምናልባትም በቅርቡ የሚያገኛቸው ተጫዋቾች ይኖራሉ ይላል ፋብሪዚዮ ሮማኖ። የፋብሪዚዮ ሮማኖን የቅርብ ሰዓታት መረጃ ከዩናይትድ ጋር የተያያዘውን በዚህ ፕሮግራም ወደ እናንተ እናደርሳለን። አርሰናል የ2026-27 ቀጠሮ ከያዙ ክለቦች መካከል አንዱ ነው። ተሻሽለን ይበልጥ አምሮብን ለበለጠና ለላቀ ውጤት ተዘጋጅተን እንመጣለን ብሎ ዴክላን ራይስ ለአርሰናል ደጋፊዎች ቀጠሮ ሰጥቷል። አርሰናል በአውሮፓ ቻምፒዮንስ ሊግ የዋንጫ ጨዋታ ቢሸነፍም የመድፈኞቹ ደጋፊዎች በሰሜን ለንደን ለተጫዋቾቻቸው ለቡድኑ አባላት ደማቅ የሚባል አቀባበልን አድርገውላቸዋል። በ2025-26 የተገኘውን የፕሪሚየር ሊግ ድልም ከደጋፊዎቹ ጋር በጎዳና ላይ ሆነው በደማቁ አክብረዋል። የአርሰናል ደጋፊዎች በዚህ ወቅት ስለ ቻምፒዮንስ ሊጉ ሽንፈት ምን አሉ? የአርሰናል ደጋፊዎች በ2025-26 የቡድናቸውን አጠቃላይ የውድድር ዓመት ሂደት እንዴት ገመገሙት? ለመጪው የውድድር ዓመትስ ምንን ተስፋ ያደርጋሉ? ይህንን የምናነሳ ይሆናል። በሌላ በኩል አርሰናልን በተመለከተ አሁንም ከያቅጣጫው በሚዲያም በታላላቅ የእግር ኳስ ሰዎችም የሚሰነዘሩ ትችቶች እንደቀጠሉ ይገኛሉ። ሰር አሌክስ ፈርጉሰን ከአርሰናል ጋር በተያያዘ ተናገሩ የተባለው ነገር የብዙዎች ጥያቄ ሆኖ ወደ ዝግጅታችን ክፍል መጥቷል። ይህንን በተመለከተ በእርግጥ ሰር አሌክስ ፈርጉሰን አርሰናልን በተመለከተ ያቀረቡት ትችት አለ ወይ የሚለውን እናያለን። የፈረንሳዩ ተነባቢ ምናልባትም ደግሞ የሀገሪቱ ትልቅ የሚባለው ጋዜጣ ለኪፕ አርሰናልን አላስተረፈውም። አርሰናልን ብቻ ሳይሆን የአርሰናልን ተጫዋቾችና አርቴታንም በከፍተኛ ትችት ሲቀጠቅጣቸው ነበረ። በአጠቃላይ ከአርሰናል ጋር በተያዘ የደጋፊዎቹ ስሜት፣ ከአርሰናል ጋር በተያዘ የሚዲያና የባለሙያዎች አስተያየት ለየቅል መጓዛቸውን ቀጥለዋል። ደጋፊዎች ይኮራሉ፣ ሌሎች ደግሞ አርሰናልን አምርረው ይተቻሉ። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብ
እናመሰግናለን። የምናስቀድመው የሊቨርፑልን ጉዳይ ነው። ሊቨርፑል በለውጥ ጉዞ ላይ ይገኛል። ኢብራሂማ ኮናቴ ከሊቨርፑል ጋር እንደሚለያይ ሙሉ በሙሉ ተረጋግጧል። የስንብት መልእክት አስተላልፈዋል። ባለፈው የውድድር ዓመቱ ከመጀመሩ አስቀድሞ ኢብራሂማ ኮናቴ በሊቨርፑል ሰዎች ደስተኛ አለመሆኑን በስፋት ሲነገር ነበር። እሱም የሚያንጸባርቃቸው ስሜቶች ያንን የሚነገረውን ነገር የሚያረጋግጥ ተደርጎ ተወስዷል። የሱ የቅሬታ ስሜት ደግሞ ሊቨርፑል የቨርጂል ቫንዳይክን፣ ሊቨርፑል የመሐመድ ሳላህን ኮንትራት ለማራዘም ደፋ ቀና ሲል እኔ እና ክለቡ ያለን የውል ስምምነት እንደነሱ ሁሉ ሊያበቃ እያለ እኔን ግን መጥቶ የሚያነጋግረኝ እኔን ግን ምን አስበሃል ብሎ የሚጠይቀኝ ሰው አልነበረም። ስለዚህ ሊቨርፑል ቨርጂል ቫንዳይክን እና መሐመድ ሳላህን በሚፈልግበት መጠን አይፈልገኝም የሚል አይነት ስሜት ተሰምቶታል። ይሄ የቅሬታ ስሜት ውስጥ ገብቷል። መውጣት ይፈልጋል። ከሊቨርፑል ጋር ተለያይቶ ወደ ሌላ ክለብ መሄድ የዚህ ተጫዋች ማለትም የኢብራሂማ ኮናቴ ከፍተኛ ፍላጎት ነበር። እንግዲህ በወቅቱ እነ ሪያል ማድሪድ ተጫዋቹን ይፈልጉታል። ነገር ግን ደግሞ የውል ዘመኑን ጨርሶ በነፃ ዝውውር አዲሱን ክለብ መቀላቀልን ይፈልጋል ተብሏል ኢብራሂማ ኮናቴ። ምክንያቱም እንዲህ ባለ መንገድ አንድን ክለብ ለቀው ወደ ሌላ ክለብ ሲሄዱ ተጫዋቾች ከፍ ያለ ጥቅምን ያገኛሉ። ስለዚህ የዚህ የገንዘብ ጥቅም እንዳያልፈው ወይም ተጠቃሚ እንዲሆን ኢብራሂማ ኮናቴ ይሄንን አጋጣሚ ሲጠብቅ ነበር ተብሏል። አሁን የእሱና የሊቨርፑል ጉዳይ ሙሉ በሙሉ ስላከተመ በነፃ ዝውውር ወደሚፈልገው ክለብ የመሄድ ነፃነት አለው። ከዚህ በኋላ ሊያናገሩት ቢሞክሩ ፍላጎት የለውም። መሄድ ነው ምርጫው ኢብራሂማ ኮናቴ። ከዚህም በኋላ ምናልባት መሐመድ ሳላህ ከሊቨርፑል ጋር ተለያይቷል። አንደርሰን እንደዚሁም ከሊቨርፑል ጋር ተለያይቷል። ያ ብቻ ሳይሆን አሁን ደግሞ ኢብራሂማ ኮናቴን ሰምተናል። ሌሎች ተጫዋቾችም ሊቨርፑልን ለቀው ሊወጡ፣ አዳዲስ ተጫዋቾች ደግሞ ወደ ሊቨርፑል ተጫዋችነት ሊዘዋወሩ ይችላሉ ተብሎ ይጠበቃል። ምክንያቱም ሊቨርፑል በከፍተኛ የለውጥ ሂደት ላይ ይገኛል። በሌላ በኩል የአሰልጣኝ አርነ ስሎትና የሊቨርፑልን መለያየት ተከትሎ አንዶኒ ኢራዮላ የሊቨርፑል አሰልጣኝ መሆናቸው አይቀርም። ይሄ የፎርማሊቲ ጉዳይ ነው። በሊቨርፑል ባለስልጣናትና በኢራዮላ ተወካዮች መካከል ድርድር ተጀምሯል። ምንድን ነው የምታስበው? ምንድን ነው የምትፈልገው? ደሞዙ ምን ይሁን የሚሉ እና ተያያዥ ጉዳዮችን ነው ሊቨርፑል ከሰውየው ወኪሎች ጋር እያወራ የሚገኘው። ይሄም ምናልባት ዛሬ ምናልባት ደግሞ ነገ ይጠናቀቃል ተብሎ ይጠበቃል። ሰውየው ቢያንስ የ3 ዓመት የውል ስምምነት ይሰጣቸዋል ተብሎ ነው የሚጠበቀው። በነገራችን ላይ በበርንመዝና በአንዶኒ ኢራዮላ መካከል የነበረው የውል ስምምነት ሙሉ በሙሉ ተጠናቋል። ስለዚህ በነፃነት ነው ወደ ሊቨርፑል አሰልጣኝነት የሚቀየሩት። የዚህ ሰውዬ ፈላጊ ሊቨርፑል ብቻ ግን አይደለም። ክሪስታል ፓላስ ከግላስነር ጋር ሲለያይ አንዶኒ ኢራዮላን መቅጠር ቢችል በጣም ደስ ይለዋል። ባየር ሊቨርኩሰን የሰውየው ፈላጊ ነው። ሌሎችም እንደዚሁ ፈላጊዎች አሏቸው። በበርንመዝ ታሪክ ለመጀመሪያ ጊዜ በርንመዝ ወደ አውሮፓ የክለቦች ውድድር እንዲያልፍ ያደረጉት 6ኛ ደረጃን ይዞ አጠናቆ እኚህ አሰልጣኝ ናቸው። የሜዳ ላይ የበርንመዝ እንቅስቃሴም ደግሞ ተወዷል። ፕሪሚየር ሊጉ ምን እንደሚፈልግም ያውቃሉ። ስለዚህ ይሄንን መረዳት ይዘው ሊቨርፑልን እንዲቀላቀሉ ነው አንዶኒ ኢራዮላ በሊቨርፑል ሰዎች የተፈለጉት ና ተብለዋል። ሰውየውም ደግሞ ከፍ ያለ ፍላጎትን አሳይተዋል። ሌሎች በአማራጭነት የተያዙ ወይም ስማቸው የተነሱ ክለቦችን ከሊቨርፑል ጋር ብናነጻጽር የሊቨርፑልን መሆን እዛ ቤት ኃላፊነትን መውሰድ ሰውየውም ማለትም አንዶኒ ኢራዮላም ሊመርጡ ይችላሉ ነው። ስለዚህ የአሰልጣኝ አንዶኒ ኢራዮላ ቅጥር ወይ ዛሬ ወይ ነገ ሲጠናቀቅ ያንን ተከትሎ በሊቨርፑል ቤት ውስጥ አሁንም ከተጫዋቾች ጋር የተያያዘ ለውጥ ሊኖር ይችላል ማለት ነው። ይሄ ሊቨርፑልን በተመለከተ ነው። ወደ አርሰናል ጉዳይ እንሂድ። አርሰናልን በተመለከተ መነሳት ያለባቸው 2 መሰረታዊ ነገሮች አሉ። በአንድ በኩል የራሱ የአርሰናል ደጋፊዎች ቡድናቸው በ2025-26 የውድድር ዓመት እንዴት ያለ ጊዜ ነው ያሳለፈው፣ የቡድናቸው የውድድር ዓመቱ አጠቃላይ ሂደት ምንድን ነው የፈጠረባቸው ስሜት መርሳት የለብንም። ትላንት በለንደን ጎዳና ላይ የነበረው ፓሬድ በክፍት አውቶቡስ ሆነው የአርሰናል ተጫዋቾች በወንድም በሴትም ዋንጫ በውድድር ዓመቱ ያሳኩትን ስኬት ይዘው ከደጋፊዎቻቸው ጋር ሰለብሬት ሲያደርጉ የአርሰናል ደጋፊዎች ላይ ይታይ የነበረው ስሜት ምን አይነት ነው ስንል ደስታ ነው። ይታይ የነበረው ስሜት ምን አይነት ነው ስንል ኩራት ነው። ይህንን በምን አወቅን? አንድም በደስታ አገላለጻቸው፣ ሁለትም
ግልብጥ ብሎ የወጣው የአርሰናል ደጋፊ ቁጥር በጣም ከፍ ያለ ነው። ልብ እንበል ከትናንት ወዲያ በፓሪስ ሰን ጀርማ ተሸንፈው የአውሮፓ ሻምፒዮንስ ሊግን ዋንጫ ለማሸነፍ የነበራቸው ጉጉት ተጨናግፎ ሁለተኛ ወጥተው ለመጨረስ ተገደው በበነጋታው በዛ መጠን የደስታ ተካፋይ መሆን፣ በዛ መጠን የአርሰናልን ተጫዋቾች በክብር መቀበል እና 2 ዓመታት በላይ ታግሰው ብዙ ለፍተው በብዙ የስሜት ውጣ ውረድ ውስጥ አልፈው ያገኙትን የፕሪሚየር ሊግ ዋንጫ ሰለብሬት ሲያደርጉ ሲታይ ይገባል ስሜታቸው። በሌላ በኩል የስካይ ስፖርትስ የቀጥታ ስርጭት ነበረ ፓሬዱን በተመለከተ እና በተለያዩ የጎዳናው አካባቢዎች ላይ የተሰየሙ ጋዜጠኞች አሉ። እነዛ ጋዜጠኞች እዛ አካባቢ ላይ የሚያገኟቸውን የአርሰናል ደጋፊዎችን ያነጋግሩ ነበረ። ይሄ የውድድር ዓመት ለእናንተ ለአርሰናል ደጋፊዎች ምን ስሜት ፈጠረባችሁ? ቡድናችሁን በተመለከተ ምን ልትሉ ትወዳላችሁ? እያሉ ወንዱም ጋዜጠኛ ሴቷም ጋዜጠኛ ይጠይቁ ነበር። ያኔ ሲጠየቁ የተናገሩትንም ነገር ይዘን ምንለው የአርሰናል ደጋፊዎች በቡድናቸው በጣም መደሰታቸውን ይህንን የደስታና የኩራት ስሜት በአውሮፓ ቻምፒዮንስ ሊግ ያጋጠመው ሽንፈት እንዳላደበዘዘው ነው የሚናገሩት። ለኢዜ እንደዚሁም ደግሞ ለጋብርኤል ማጋሃሌሽ ያላቸውን ፍቅርና አክብሮት የፔናልቲው መሳት እናንተን በተመለከተ የሚሰማንን ስሜት አያዛንፈውም የሚል አስተያየትን ይሰጣሉ። ስለዚህ የአርሰናል ደጋፊዎች ከዚህም ከዛም በውድድር ዓመቱ መሃል አሁንም የውድድር ዓመቱ ካበቃ በኋላ በቡድናቸው በአርሰናል ላይ የሚሰጠው ትችት እነሱ ፊል ያደረጉት አይመስሉም። እነሱ ጋር ያለው ስሜት ኩራት ነው። እነሱ ጋር ያለው ስሜት ከረጅም ዓመታት በኋላ የሊጉ አሸናፊ መሆን መቻል የፈጠረው የደስታ ስሜት ነው። ያንን ነው የሚያንጸባርቁት። ያ የደስታ ስሜታቸው ደግሞ ወደር አልነበረውም። በነገራችን ላይ በዛ ሂደት ላይ የአርሰናል ተጫዋቾች ማይክ እየተቀባበሉ ስሜታቸውን ያጋሩ ነበር። ለምሳሌ እኔ አሁንም ከተወሰነ ጊዜ በፊት ቶኒ አዳምስ የተናገረው ዴክላን ራይስን የክለቡ አምበል እናድርገው የሚለውን ሐሳብ አሁን ለመቀበል እየተገደድኩ የመጣው ይመስለኛል። ምክንያቱም ዴክላን ራይስ አሁንም የሚገርም የመሪነት አቅም የመሪነት ኳሊቲ እንዳለው እያሳየ ነው የሚገኘው። የአርሰናል ደጋፊዎች የሚታይባቸው የደስታ ስሜት በጣም አስደስቶት ይህንን የደስታ ይህንን የኩራት ይህንን የክብር ስሜት ደጋፊዎቻችን ላይ መፍጠር መቻላችን ኢትስ ክሬዚ ያለ በጣም በህይወት ምን ያስደስታል ብትባል እንዲህ ያለ የደስታ የኩራትና የክብር ስሜት ደጋፊዎች ላይ መፍጠር መቻል ስኬት ማለት እሱ ነው የሚለውን ያነሳል። ይህንን ከተናገረ በኋላ አሁን በዘንድሮ የውድድር ዓመት ቁጭት የለም ማለት አይደለም። እንደው አንደባበቅ፣ ግልጹንና ፊት ለፊቱን እንነጋገር ከተባለ ከተወሰነ ጊዜ በፊት አርሰናል 4ቱንም ዋንጫ ለማሸነፍ የሚያስችል እድል በእጁ ነበር። በፕሪሚየር ሊግ ዋንጫውን አሳክቷል። በቀሩት 3 ውድድሮች ላይ ግን ዋንጫውን ማሳካት አልቻለም። ስለዚህ እነዚህ ያልተሳኩ ውድድሮች ካራባኦ ካፕ፣ ኤፍ ኤ ካፕ እና ቻምፒዮንስ ሊግ ቁጭትን አይፈጥሩም፣ የቁጭት ስሜትን አያሳድሩም ልንል አንችልም። ይህንን ይረዳል ዴክላን ራይስ። ስለዚህ ጎዳና ላይ ለነበሩት የአርሰናል ደጋፊዎች መልእክቱን ሲያስተላልፍ በሚቀጥለው የውድድር ዓመት ብሶብን ነው የምንመጣው፣ የበለጠ ተጠናክረን እንመጣለን፣ የበለጠ ከፍ ለማለት ተዘጋጅተን ነው የምንመጣው ብሎ ቀጠሮ ይሰጣቸዋል። ስለዚህ ልክ ነው፣ ይቆጫል። ልክ ነው፣ የብስጭት የንዴት የቁጭት ስሜትን ይፈጥራል። ለምሳሌ እዚህ አትሌቲክ ላይ አንድ ሰው በዚህ አርሰናል የቻምፒዮንስ ሊግ ሽንፈት ዙሪያ ሐሳቡን ሲያጋራ ያለው ነገር ምንድን ነው? ይሄ ሽንፈት አርሰናልን የበለጠ ጠንካራ ያደርገዋል፣ የአርሰናል ተጫዋቾችን የህብረት ስሜት ከፍ ያደርገዋል እንጂ አያፈርሳቸውም፣ አይበትናቸውም። ስሜታቸውን የሚጎዳ ልባቸውን የሚሰብር አይደለም፣ ለበለጠ ውጤት የበለጠ የሚያተጋቸው ነው ብሎ አድቫንቴጅ ይዞ ሊመጣ የሚችል ሽንፈት እንደሆነ አድርጎ ያነሳል። ኦፍኮርስ አድቫንቴጅ ይዞ ሊመጣ ይችላል ከተቆጩ እና ቆጭቷቸው ከሰሩ፣ ከዚህም በላይ ተሻሽለው መምጣት ያለባቸውን ነገሮች አሻሽለው የሚመጡ ከሆነ ኦፍኮርስ ከሽንፈት በኋላ የሚመጣ ድል ሽንፈቱ አግዞ ያገኘው ነው እንደሚባለው አይነት ነገር ሊሆን ይችላል። ነገር ግን አሁንም አይቆጭም። ነገር ግን አሁንም ጥያቄ የሚያስነሳ ክፍተት አርሰናል ቤት የለም ማለት ግን አይደለም። ለምሳሌ ብዙዎቻችሁ የጠየቃችሁ ጥያቄ አለ። በእርግጥ የማንቸስተር ዩናይትዱ ታላቅ አሰልጣኝ
ሰር አሌክስ ፈርጉሰን አርሰናልን በተመለከተ የሰላ ትችት አቅርበዋል ወይ? አርሰናልን አሰልቺ ብለውታል ወይ? አንዳንድ ሚዲያዎች ያንን እያሉ ነው። አንዳንድ ሚዲያዎች ያንን እየጻፉ ነው። ሰር አሌክስ ፈርጉሰን አርሰናልን ቦሪንግ ብለውታል። አሰልቺ እግር ኳስ የሚጫወትን አርሰናል አየሁ ብለው ተናግረዋል ብለው ይላል። እስካሁን ድረስ ኦፊሻሊ በየትኛውም ትልልቅ የሚባል ሚዲያ ፈርጉሰን ይህንን ማለታቸውን የሚያረጋግጥ ነገር ይዘው የወጣ የለም። ፈርጉሰን እንዲህ ቢናገሩ እነዚህ ሚዲያዎች ይዘው አያወጡም ወይ ብዬ ስጠይቅ ይዘው ይወጡ ነበረ። ትልቅ ጉዳይ ነበር የሚሆነው። ምክንያቱም የናግቦላሃርም የሌሎቹም በጣም በእንግሊዝ ፕሪሚየር ሊግ ተጫውተው የሚያውቁ ግን በክብር ከሆነ ከፈርጉሰን እኩያ ልናደርጋቸው የማንችላቸው ተጫዋቾች በሙሉ እንዲህ አሉ እየተባለ በሚነገርበት በዚህ ወቅት የፈርጉሰን ንግግር ቸል ተብሎ ሊታለፍ አይችልም። በሁሉም ትልልቅ በሚባሉት ሚዲያዎች ሳይጠቀስ መቅረቱ ምን አመጣው ነው። ከዛ ጉግል አድርጉ ፈርጉሰን እንዲህ ብለዋል ወይ ብላችሁ ስትሉ ኦፊሻሊ ፈርጉሰን እንዲህ አሉ የሚባል ነገር የለም። ነገር ግን የማንቸስተር ዩናይትድ እና የፕሪሚየር ሊግ ታላቅ የሚባሉት አሰልጣኝ ሰር አሌክስ ፈርጉሰን ለፒኤስጂው ፕሬዚዳንት ቴክስት ሜሴጅ ልከዋል። ይሄንን ጉግል ይነግረናል። በዚህ ቴክስት ሜሴጃቸው ላይ ሰር አሌክስ ፈርጉሰን ምን አሉ? እንኳን ደስ አላችኋል፣ ማሸነፉ ይገባችኋል አሉ። በማሸነፍ ውስጥ የኩራትና የደስታ ስሜት ስለተፈጠረባችሁ ደስ ብሎኛል፣ እንኳን ደስ አላችሁ ብለው መልእክት አስተላለፉ። ኳስ ለመጫወት የሞከራችሁት እናንተ ብቻ ናችሁ የሚል ጽሑፍ አለው ቴክስት መሴጃቸው ላይ። ይሄ ማለት ይተርጎም ይተንተን ወይም ሰፋ አድርገን እንየው ካልን አሰልጣኝ ሰር አሌክስ ፈርጉሰን እየተናገሩ የሚገኙት ነገር አርሰናል በጨዋታው ላይ የመረጠው የጨዋታ መንገድ ቀደም ሲል አሉ የተባለውን አይነት ነገር እንዳሉ ተደርጎ እንዲወሰድ ያስገደደ ይመስለኛል። ኳስ መጫወት የፈለጋችሁት እናንተ ናችሁ፣ ስለዚህ እናንተ ማሸነፋችሁ ይገባችሁ ነበረ። ይሄንን ብለዋል። ያውም የአርሰናል መንገድ እና አርሰናል ይዞ የመጣው ሐሳብ አስቸጋሪነት ከግምት ውስጥ ገብቶ ያየነውን አይነት እንቅስቃሴ ማሳየት መቻላችሁ ምን ያህል የዓለማችን የአውሮፓ ምርጥ መሆናችሁን ያሳያል አይነት ይዘት ያለው መልእክትን ሰር አሌክስ ፈርጉሰን ለፒኤስጂ ፕሬዚዳንት በቴክስት ሜሴጅ ልከዋል ነው። ይሄ አርሰናልን በተመለከተ የሚሰማቸውን ስሜት አያሳብቅም ማለት አለ፣ የሚናገረው ነገር አለ። ሁለተኛው የፈረንሳዩ ተነባቢ ጋዜጣ ለኪፕ አርሰናልን አላስተረፈውም። በከፍተኛ ደረጃ የትችት እና የወቀሳ ናዳ ነው አርሰናል ላይ ያዘነበው ይሄ ለኪፕ የሚባለው ጋዜጣ። ለምን ሲባል አሁንም አርሰናል በዚህ የቻምፒዮንስ ሊግ የዋንጫ ጨዋታ ላይ የተጫወተው ጨዋታ ሜዳ ላይ ይዞት የገባው የጨዋታ ሐሳብ ማድረግ የፈለገው ነገር በሙሉ ሊጥመኝ አልቻለም ነው የሚለው ለኪፕ። አሁን ብዙ ሰዎች እንደዚህ ያለ አጨዋወት ሲገጥማቸው ፓርኪንግ ዘባስ ይላል። ለኪፕ የአርሰናልንና የፒኤስጂን ጨዋታ በተመለከተ ሲገልጽ ፓርኪንግ ዘባስ በሚል ብቻ አይደለም ያስቀመጠው። ይሄ ደብል ዴክ አለ አይደል? ይሄ ድርብርቡ አውቶቡስ፣ ይሄ ዝም ብሎ ነጠላውን አውቶቡስ እንኳን አይደለም አርሰናል ከግብ ጠባቂያቸው ከዴቪድ ራያ ፊት ያቆመው ደብል ዴከሩን ነው፣ ድርብርቡና አውቶቡስ ነው የደረደረው። ምን አመጣው ይህንን ይልና የአርሰናልን አይደንቲቲ ወደ ኋላ ሄዶ ያስታውሳል። አርሰናል ለማጥቃት ወደ ሜዳ የሚገባ አጥቅቶ ለማሸነፍ የሚጥር ያ መልክ ያለው በዛ የሚታወቅ በዛ የሚገለጽ በዛ እንደሱ በሆንክ የሚባልለት ቡድን ነበረ። አሁን ግን 1-0 ሲመራ 6ኛው ደቂቃ ላይ ከዛ በኋላ የቀሩትን የጨዋታ ጊዜዎች ሊያደርግ ያሰበው ነገር ብሎ ይኮንናል። ለማጥቃት ምንም አይነት ፍላጎት የለውም። ልብ ብላችሁ አስቡት። የምናወራው ስለ አርሰናል ነው። አርሰናል በሙሉ 120 ደቂቃ ላይ አንድ ካይ ሃቨርትዝ ያገባውን ጎል ሲያገባ ብቻ ነው ኢላማውን የጠበቀ ሙከራ ያደረገው። ስለ አርሰናል ይመስላል ወይ? በአጠቃላይ የጨዋታ ክፍለ ጊዜው ላይ 25% አካባቢ የኳስ ቁጥጥር የነበረው ጊዜ አለ። 22 የኳስ ቁጥጥር የነበረው ጊዜ አለ። ይሄ ስለ አርሰናል ይመስላል ወይ ብሎ ነው ለኪፕ የሚጠይቀው። እና ስሜት አልባ ፍላጎት አልባ ለማንነቱ ግዴለሽ ሆኖ ነው አርሰናልን ያገኘሁት። ይህንን አምኖ መቀበል በጣም ይከብዳል እያለ የትችት ናዳውን ያወርደዋል።
አርቴታን በተመለከተ ይናገራል። አርቴታ እውነት ከባርሴሎና የሚመዘዝ ማንነት አለው ወይ? ያ የባርሴሎና ማንነት እንግዲህ የባርሴሎና ማንነት ሲባል በባርሴሎና አካዳሚ ውስጥ ሲታለፍ በባርሴሎና ውስጥ ታልፎ ሲሰለጠን እንደዚህ ያለ እግር ኳስን ለመጫወት ፍላጎት ያሳጣ። ምክንያቱም የሚያስተምሩት የባርሴሎናን መንገድ ስለሆነ በዛ መንገድ ውስጥ ያለፈ ሰው እንዲህ ያለን የጨዋታ ምርጫ ይዞ ለመቅረብ ፍላጎት ማሳደሩ ይገርማል ይልና አርቴታ ለባርሴሎና ማንነቱ በባርሴሎና ቤት ላሳለፈው ጊዜ ግዴለሽ ሆኖ ነው ያየነው ይልና አርቴታን በተመለከተም እንደዚሁ የትችት ናዳውን ያወርዳል። ለኪፕ ነው ይሄንን የሚናገረው፣ ይሄንን የሚያስቀምጥ አሁንም ለኪፕ ነው። ከዛ ለአርሰናል ተጫዋቾች በፋይናሉ ጨዋታ ላይ ሬቲንግ አስቀመጠ። ከ10 ሲታረም ወደ 6 ለሚደርሱ የአርሰናል ተጫዋቾች 6/10 እና 5/10 ነው የሰጠው። ለተወሰኑ ተጫዋቾች 3/10 ነው የሰጠው። በነገራችን ላይ ይሄ የፈረንሳይ ጋዜጣ ለኪፕ ለተጫዋቾች የሜዳ ላይ እንቅስቃሴ ሬት ሲሰጥ ጨካኝ ነው ይባላል። ይሄ አለሳልሶ ምናምን የሚያሳልፈው ወይም በቸልተኝነት የሚሰጠው ነጥብ የለም ነው። ጠንቃቆች ናቸው ጨካኞችም ናቸው ይሏቸዋል እንደው። ስለዚህ ለሚበዙት የአርሰናል ተጫዋቾች 5/10 እና ከ6/10 በታች ነው የሰጧቸው። ለነ ትሮሳርድ ደግሞ 3/10 ነው። ትሮሳርድንና የትሮሳርድን የጨዋታ ጥፋቶች የሰራቸውን ስህተቶች ዱዌሎችን ምን ያህል እንደሞከረ ምን ያህሎቹን እንዳሸነፈ ምን ያህል ኳሶች እንደተበላሹበት እየጠቀሰ ትሮሳርድን በቃ በከፍተኛ ደረጃ ነው የሚተቸው። አሁን ጥያቄው አርሰናል የሚታወቅበት መልክ አለው። የአርሰናል የሚባል ነገር አለ። ለዚህ የአርሰናል ለሚባል ነገር ግዴለሽ መሆን እንዲህ ያለውን አስተያየት አርሰናል ላይ ያመጣል። አሁን ምንድን ነው የሚደረገው ነው? ቀደም ሲል የአርሰናል ደጋፊዎች ያላቸውን ስሜት አስቀመጠ። they are happy, they are proud, they said that ደስ ብሏቸዋል፣ ወደውታል፣ ኮርተናል እያሉ ነው። በውጤቱ ሊሆን ይችላል፣ በሜዳ ላይ እንቅስቃሴው፣ በአርቴታ የጨዋታ ምርጫና ሐሳብ ተመሳሳይ ሐሳብ ይሰጣሉ ወይ? ተመሳሳይ ስሜት ይሰማችኋል ወይ? እንደዛ ተብሎ መጠየቅ ሊኖርባቸው ይችላል። ግን የአርሰናል ደጋፊዎች የኩራት ስሜት ይሰማናል ብለዋል። የእግር ኳስ ሰዎች ደግሞ አግቦላሃርን ብንል ፈርጉሰንን ብንል እንደዚሁም ደግሞ ይሄ የፈረንሳዩ ጋዜጣ እና ሌሎችም እንዘርዝር ብንል የአርሰናልን አጨዋወት ያልወደዱ ኳስን ለመጫወት ፍላጎት የሌለው ብለው የገለጹ ሰዎች በቁጥር ትንሽ እኮ አይደል፣ ብዙ ሰዎች ናቸው። ስለዚህ እንዲህ ባለ መንገድ የማይገለጽ አርሰናል በ2026-27 እንድናይ እኔ በግሌ በጣም ምኞቴ ነው፣ መሆንም አለበት ብዬ አምናለሁ። አንዴ ድል እስኪመጣ ድረስ እንደዚህ ያለ አማራጭ ለመውሰድ የሚገደዱ መሆኑን እረዳለሁ። በነገራችን ላይ አርሰናል በመረጠው ተከላክሎ የመጫወት ስልት ሰነፍ አይደለም፣ ጎበዝ ነው። ልዩነት ካለ ልዩነታችን ብዬ የማምነው እኔ የአርሰናልን የጨዋታ ምርጫ መምረጥ አለመቻል ነው። እንደዛ እንዲሆን አለመፈለግ ነው። በመረጡት ልክ ናቸው፣ በምርጫቸው ላይ ግን ስምምነት ላይ መድረስ በጣም 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 ከባድ ይመስለኛል። ለማንኛውም አርሰናልን በተመለከተ በጣም ብዙ ትችቶች ናቸው እየተሰነዘሩ የሚገኙት። 3 የአርሰናል ተጫዋቾች የአውሮፓ እግር ኳስ ማህበር የውድድር ዓመቱ የቻምፒዮንስ ሊግ ምርጥ ሲል ተካተዋል። የተካተቱት ጋብሪኤል ማጋሬሽ፣ ዴክላን ራይስ እና ዴቪድ ራያ ናቸው። ሃቪቻ ደግሞ የ2025-26 የአውሮፓ ቻምፒዮንስ ሊግ ኮከብ ተጫዋች ተብሎ ተመርጧል። ወደ ማንቸስተር ዩናይትድ ጉዳይ እንሂድ። ማንቸስተር ዩናይትድ ስራ ላይ ነው። ማንቸስተር ዩናይትድ በ2026-27 እንዲመለስ የሚፈለገው ይበልጥ አምሮበት ነው። በእኔ እምነት ካሪክ ማንቸስተር ዩናይትድን ከያዘው ጊዜ አንስቶ ዩናይትድ በጣም ማማር ጀምሯል። ማንቸስተር ዩናይትድ ማማር ብቻ ሳይሆን በዛ ውበቱ ላይ ውጤትን ደርቧል። ለዛ ነው ከካሪክ ጋር በነበሩባቸው የ17 ጨዋታ ቆይታዎች ዩናይትድ በነጥብ ከሁሉም የፕሪሚየር ሊግ ክለቦች ይበልጣል። ለነገሩ ከጥር ጀምሮ ያለውን የውድድር ዓመቱን ሁለተኛ ዙር ብንወስድ በሁለተኛው ዙር የሰበሰበው ነጥብ የማንቸስተር ዩናይትድ ከአርሰናልም የማንቸስተር ዩናይትድ ከማንቸስተር ሲቲም ይበልጣል። ነገር ግን ማንቸስተር ዩናይትድ በዘንድሮ የውድድር ዓመት የተጫወተው 40 ጨዋታ ብቻ ነው። አርሰናል 63 ተጫውቷል።
ስለዚህ በሚቀጥለው የውድድር ዓመት ማንቸስተር ዩናይትድ በተመሳሳይ 40 ጨዋታ ብቻ አይደለም የሚጫወተው፣ ቢያንስ 8 የአውሮፓ ቻምፒዮንስ ሊግ ጨዋታዎች ይጨመራሉ። ምክንያቱም የሊግ ፌዝ ጨዋታ 8 ጨዋታዎችን እንዲያደርግ ስለሚያስገድደው፣ ስለዚህ ቢያንስ 46 ጨዋታ ላይ ይደረሳል። ከዛ ውጪ ቢያንስ አንዳንድ የኤፍኤ ካፕ አንዳንድ የካራባኦ ካፕ ጨዋታን ቢያደርግ ልክ እንደ ዘንድሮ በመጀመሪያው ዙር ይወጣል እንኳን ብንል 46 የነበረው ጨዋታ ወደ 48 ይደርሳል። እንደነዚህ ያሉ የቁጥር ከፍታዎች አሉ። በእኔ እምነት ከ60 በላይ ሊሄድ ይችላል የማንቸስተር ዩናይትድ የ2026-27 የጨዋታ ብዛት። ስለዚህ አሁን የሚቀየሩ ነገሮች አሉ። የሚሰናበቱ ተጫዋቾችን መኖራቸውን አንርሳ። ጆሹዋ ዚርክዚ፣ አልታይ፣ ራሽፎርድ እንደዚሁም ደግሞ የማኑኤል ኡጋርቴ፣ ካዚሜሮ ከማንቸስተር ዩናይትድ ጋር ይለያያሉ። እነዚህ ተጫዋቾች ሲወጡ ወደ ማንቸስተር ዩናይትድ ደግሞ የሚዘዋወሩ የዩናይትድ የሚሆኑ ተጫዋቾች ደግሞ መኖራቸው ምንም ጥርጥር የለውም። ስለዚህ በዚህ ጉዳይ ላይ ፋብሪዚዮ ሮማኖ ማንቸስተር ዩናይትድ ይበልጥ እንዲያምርበት እየተሰራ ነው ብሎ ይናገራል እና የማንቸስተር ዩናይትድ ባለስልጣናት በጣም ቢዚ ናቸው፣ ስራ ላይ ናቸው። ያንንም እያነጋገሩ ቀደም ብለው ያሰቡባቸውን ዝውውሮች ፈጥነው ለመጨረስ እየሰሩ ነው ይልና ኤደርሰን የማንቸስተር ዩናይትድ የመጀመሪያው ፈራሚ ተጫዋች ሊሆን እንደሚችል ያስቀምጣል። ኤደርሰን የማንቸስተር ዩናይትድ የመጀመሪያ ፈራሚ እንዲሆን በአታላንታና በማንቸስተር ዩናይትድ መካከል ኦልሞስት ስምምነት ላይ ተደርሷል። 2 በግለሰቡ ማለትም በተጫዋቹ በኤደርሰንና በማንቸስተር ዩናይትድ መካከልን ፐርሰናል ተርምን በተመለከተ እንደዛው ስምምነት ላይ ተደርሷል ይላል ፋብሪዚዮ ሮማኖ። የቀሩት በአታላንታና በዩናይትድ መካከል ያሉ ጥቃቅን መጠናቀቅ ያለባቸው ወደ ወረቀት ስምምነት መቀየር ያለባቸውን ጉዳዮች ፋይናላይዝ ማድረግ ብቻ ነው ይልና የዚህ ተጫዋች ዝውውር ለማንቸስተር ዩናይትድ ትርጉሙ ብዙ መሆኑንም ፋብሪዚዮ ሮማኖ ያነሳል። ሁለተኛው እስከ 60 ሚሊዮን ፓውንድ በማውጣት እንግዲህ የማንቸስተር ዩናይትድ ዋነኛው ትኩረት መሃል ክፍሉ ላይ ጠንካራ ዝውውር ማድረግ፣ የመሃል ክፍሉን ጥንካሬ ከፍ ማድረግ ነው። ምክንያቱም ኡጋርቴ ይወጣል፣ ምክንያቱም ካዚሜሮ ማንቸስተር ዩናይትድ ጋር ተለያይቷል። ስለዚህ እዛ ቦታ ላይ 2 ወይ 3 ተጫዋቾች መፈረማቸው አይቀርም። ዋነኛው የማንቸስተር ዩናይትድ ትኩረት እዛ ጋር ቢሆንም በሌሎች ቦታዎች ላይ ፍላጎት እንደሌለው አድርጋችሁ አትውሰዱ። እንደውም ራፋኤል ሊያኦ የሚባለውን የኤሲ ሚላን ተጫዋች በዜግነት ፖርቹጋላዊ የሆነውን 60 ሚሊዮን ፓውንድ በማውጣት ዩናይትድ ሊያስፈርመው ይችላል ነው። ደግሞ ማንቸስተር ዩናይትድ በእሱ ላይ ያለውን ፍላጎት ከተረዳ በኋላ ራፋኤል ሊያኦ ሰፍ ብሏል። እሱም ወደ ማንቸስተር ዩናይትድ መዘዋወርን ይፈልጋል። ወደ 7 የውድድር ዓመታትን ከኤሲ ሚላን ጋር ያሳለፈው በእነዚህ ቆይታዎች ላይ ጎል በማስቆጠርም ለጎል የሚሆኑ ኳሶችን በመስጠትም የተሻለ ጥሩ የሚባል አስተዋጽኦ ያለው ራፋኤል ሊያኦ ማንቸስተር ዩናይትድን የመቀላቀል ፍላጎት ስላለው ለኤሲ ሚላን ሰዎች ይብቃን እንለያይ የሚል መልእክትን አስተላልፏል ነው። ለወኪሉም ደግሞ ትኩረት ቅድሚያ ለማንቸስተር ዩናይትድ፣ ከማንቸስተር ዩናይትድ ጋር በተያያዘ የፍላጎት ማነስ ካለ ደግሞ ሌሎች አማራጭ ክለቦችን እንፈልግ፣ ከኤሲ ሚላን ጋር የእስካሁኑ ይብቃን የሚል አቋም አለው። ስለዚህ ራፋኤል ሊያኦና ማንቸስተር ዩናይትድ ስማቸው ተያይዞ እየተነሳ ነው የሚገኘው። ይሄ የማንቸስተር ዩናይትድን የማጥቃት እንቅስቃሴ የበለጠ ከፍ ሊያደርግ ይችላል ነው። ኦፍኮርስ ከተወሰኑ ጊዜያቶች በፊት ራፋኤል ሊያኦ የሚታይበት አቅም በጣም የተለየ ነበረ። ነገ የነሱ ነው ከሚባሉ ተጫዋቾች መካከል አንዱ ነበር። ከተወሰኑ ጊዜያቶች በኋላ ደግሞ የመቀዛቀዝ በበፊቱ መጠን የበለጠ እያደገ የበለጠ እየጨመረ መምጣት መቸገር አለ። አሁን ከኤሲ ሚላን ወጥቶ ለራሱ አዲስ ቻሌንጅ ሰጥቶ ከቻለና ከተሳካለት የዩናይትድን ማሊያ ለብሶ 2026-27 ላይ እንደገና ከፍ ማለትን ያስባል ራፋኤል ሊያኦ። ማንቸስተር ዩናይትድ ከቶናሊ ጋር በተያያዘ እየሰራ ያለውን ስራ ፋብሪዚዮ ሮማኖ ተናግሯል። ቶናሊ የዩናይትድ የመሆን ፍላጎት አለ። በቶናሊ ዝውውር ዙሪያ ኒውካስል ዩናይትድ እና ማንቸስተር ዩናይትድ ይግባባሉ ወይ፣ ስምምነት ላይ ይደርሳሉ ወይ የሚለውን ነው እንጂ እርግጠኛ መሆን የማይቻለው። አንዱ ምክንያት የሚሆነው ዩናይትድ ለተጫዋቹ ዝውውር ሊከፍል ይገባል የሚለውና ኒውካስል ዩናይትድ ሊከፈለኝ ይገባል የሚለው ሰፊ ልዩነት ያለው መሆኑ ነው። ልክ አምና ማንቸስተር ዩናይትድ ሲባል ብዙዎቹ ተጫዋቾች ይሁን ብለው ጓጉተው እንደውም ማንቸስተር ዩናይትድን የማንቀላቀል ካልሆነ ሌላ የትም አንሄድም
ብለው እስከ መናገር ደረጃ ደርሷል። ይሄ የማቲያስ ኩኛ ታሪክ ነው። ይሄ የብሪያን ኤምቤሞ ታሪክ ነው። ሲነገራቸው ነበር ዩናይትድ እኮ ቻምፒዮንስ ሊግ ላይ አይሳተፍም፣ የቻምፒዮንስ ሊግ ውድድር እኮ ሊያልፋችሁ ነው ሲባል ይለፈን ችግር የለውም ከማንቸስተር ዩናይትድ ጋር አብረን ሆነን ወደ ቻምፒዮንስ ሊግ እንመለሳለን እያሉ ሲናገሩ ነበር የዩናይትድ ተጫዋች ከመሆናቸው በፊት። የዩናይትድ ተጫዋች ሆኖ ያንን አሳኩ። አሁን ግን ዩናይትድ አውሮፓ ቻምፒዮንስ ሊግ ላይ አለበት። አሁን ማንቸስተር ዩናይትድን የሚቀላቀሉ ተጫዋቾች የዩናይትድ ለመሆን እንደነ ማቲያስ ኩኛ እንደነ ብሪያን ኤምቤሞ የሚከፍሉት ዋጋ የለም። የሚያሳልፉት የአውሮፓ ቻምፒዮንስ ሊግ የመሳተፍ እድል የለም። ምክንያቱም ዩናይትድ 3ኛ በመሆን የውድድር ዓመቱን ስለጨረሰ በቻምፒዮንስ ሊግ አለበት። ማንቸስተር ዩናይትድ ይበልጥ አምሮበት እንዲመለስ የክለቡ ቁርጠኝነት ከፍ ያለ ነው ብሎ ነው የሚነግረን ፋብሪዚዮ ሮማኖ። ከዚህ በኋላ የተጫዋቾችን ዝውውር ጉዳይ ልክ እንደዚህ ከስር ከስር እየተከታተልን በማንኛውም ሰዓት ወደ እናንተ እየመጣን አዳዲሶቹን መረጃዎች መንገራችንን እንቀጥላለን። በያላችሁበት አሁንም ያማረ ለተሰኞን እንድታሳልፉ ተመኝተናል። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር። It's on here now. The goalkeeper's